የጸሎት ሐሙስ ላይ መቁረብ ያለበት ዋናነት መፈተቱና ቁርባን መፈጸሙ ስርዓተ ምስጢር መከናወኑ ያልቆረቡ ምዕመናን ያልተቀበሉ ምዕመናን እንዲቀበሉ አሁን ሐዋርያት መቼ ተጠመቁ ሲባል የሚነሳበት በየጉባኤ ቤት ባህልን ይዘው የሚናገሩ አሉ። እግርህን ካላጠብኩ ከኔ ጋር ክፍል የለህም ነው። የግንዱ ቅርንጫፍ ምን ሆነው በጥምቀት አዎ እግርህን ከታጠብኩ በቂ ነው አለ። ሀብት የሚወረሰው ልጅ ለሆነ ነው። ልጅ ሳይሆን ሰው ሀብት አይወርስ። አስቀድሞ ሳይሰቀል ቤዛነትን ሳይከፍል ለሐዋርያት ስጋው ደሙን መስጠቱ ብዙ ሰዎች ግራ ያጋባቸዋል። ትላንትም ያው ነው፣ ዛሬም ያው ነው። በስጋው ሞተ ብለን እንኳን ስናገር ህያው ነው። ሌላ ሚስተሩትን ሳይሆን ሐሙስ ዕለታውን በተለየ ቅዳሴ ይቀደሳል። አስቀድሞ ያደረገበት ምክንያቱ ሁለት መሰረታዊ ነገሮች አሉት። ከማን ነው የሚመጣው? ከአባት ነው ከእናት? ፍጻሜው ያገኘበት እንጂ ካሳ የጀመረ ቁራኝነትን ማጥፋት የጀመረ በማህፀን ነው። ሲወለድ ገና ሲጸነስ ያን ጊዜ ቆሟል። ከአባት ዘር ከእናት ደም ሲከፈል አብሮ ሰይጣንም ተከፍሎ እግዚኦ እግዚአ ሕያዋን አይባልም ገና ነውና ከአዳም ኃጢአት አይወረስም። የኃጢአት ውጤት ብቻ ነው የምንወርስ ይባላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ እየተባለ በተንስ የሚተካለ ብዙ የሚተካኳሉ። ክርስቶስን ያስያዙት በዕለተ ሐሙስ ያን ጊዜ በለሆሳስ በሹክሹክታ ነው። ድምጽ የለም፣ ጩኸት የለም። ቅዳሴ የሚፈጸመው 11ኛው ሰዓት ላይ ነው መስዋዕቱ የሚሰዋው። አሁን ሐዋርያት መቼ ተጠመቁ ሲባል የሚነሳበት በየጉባኤ ቤት ባህልን ይዘው የሚናገሩ አሉ። ሐዋርያት የተጠመቁት ያጨቃጭቃል። ኑ ትሎኒ ብሎ ሲጣር ተከተሉ ሲላቸው ጥምቀት ሆነ። ክርስቶስ ሐዋርያት 3 ዓመት አስተምሯል። ከዛ በኋላ አጠመቃቸው ይላሉ። በእሳትና በመንፈስ አጠምቃቸዋለሁ ብሏልና ዋና ያን የተጠመቁ የሚሉም አሉና የሐዋርያት ጥምቀት ብዙ ጊዜ እንዲህ አይነት ነገሮች በየቦታው ይነሳሉ። አከራካሪ ጥያቄ ይነሳሉ። እንዳጋጣሚ ሆኖ ርቱዐ ሃይማኖት የሚባል መጽሐፍም አለ። እሱም ጋር ጠቅሰው የሚከራከሩ ሰዎች አሉ። ጥምቀት በዕለተ ዓርብ ነው የተጠመቁ፣ አይ በዕለተ ሐሙስ ነው የሚል አጨቃጫቂ ብዙም እንኳን አይደለም። በእርግጥ የሆኑ ግል አንዳንድ ቦታዎች ናቸው የሚነሱ ያሉት እንጂ የዚህን ያህል ግልጽ የሆነ የውስጥ ነው እንጂ እስካሁን ይፋ ሆኖ ወጥቶ ያጨቃጨቀ ያከራከረ ነገር የለም። ሊቃውንቱ አንዳንድ ጊዜ እንዲህ አይነት ነገሮች ሲነሱ ዋናው ጥምቀት መሆኑን ነው መጠመቃቸውን ነው ብሎ ያልፋሉ። ይሄኛው ግን ጥምቀት ነው ለመሆኑ ማስረጃዎች ያሳይን ማለት ነው። ያሳይን ለማለት ነው። በጣም ጥሩ። ዮሐንስ ወንጌል ምዕራፍ 13 ላይ ጥምቀትን ካነሳበት ላይ ቅዱስ ጴጥሮስን እንዲህ ይለዋል፣ እመኢሐፀውኩከ እገሪከ አልብከ ክፍል ምስሌ፣ እግርህን ካላጠብኩ ከኔ ጋር ክፍል የለህም ነው። ይሄ ማለት በጥምቀት ነው ልጅነትን የምናገኘው። ጥምቀት ተዋህዶ የሚፈጸመልን የክርስቶስ አካል አነ ውእቱ ሀረገወ ወአንትሙ አዕጹቂሁ፣ አነ ውእቱ ጉንደወ ወአንትሙ አዕጹቂሁ። እኔ የወይን ሀረግ ነኝ፣ እኔ የወይን ግንድ ነኝ፣ እናንተ ግን ቅርንጫፎች ናችሁ ብሏል። ቅርንጫፉ የሚፈጸምለት በጥምቀት ነው። አሁን ከኔ ጋር ክፍል ማለት አካልነት የለህም ነው። አነ ልክ ወእቱ ነህን አባል ወእቱ ርእስ። ዮሐንስ አፈወርቅ የቅዱስ ጳውሎስን ገለጽ አድርጎ ሲናገረው እኛ ህዋሳት ነን እሱ ራስ ነው ብሏል። እሱ ራስ ሆኖ አባልነት ወይም ደግሞ ህዋስነት የሚፈጸምለት በዚህ ነው ማለት። የግንዱ ቅርንጫፍ ምን ሆነው በጥምቀት? አዎ አባ ጊዮርጊስ ጋር ሲጫበሰፊው የጸሎተ ሐሙስን ስለ ጸሎተ ሐሙስ ባስቀመጡበት በመጽሐፈ ምስጢር አንቀጻቸው ላይ በሰፊው አስቀምጠውታል። እና ጥምቀት ነው ይሄ። እንዲያውም ቀጥሎ ደግሞ እንዲያውም ቅዱስ ጴጥሮስ ጥያቄ አለ። ጥያቄው ምንድነው? እንኪያስ ከሆነ ሁለንተናዬን እጠበኝ አለ ቅዱስ ጴጥሮስ። ሁለንተናዬን እጠበኝ። አይ ክርስቶስ ደግሞ ምንድነው ያለው? እግሬን ከታጠብኩ በቂ ነው አለ። በቂ ነው። እንዲያውም አንድ የኔታ ገብረ መድኅን አንድ ሰው ጠይቀዋል። አንድ የአባ ገብረ ስላሴ የሚባሉ አይታዊ ወደ 24 25 ዓመት ዘግተው ቢኖሩ አባት አሉ ዲማ። እና አልብከ ክፍል እግሬን ካጠብኩ የሚለውን ሲተረጉሙት እግር ምንድነው ብለው አሉኝ። ጠይቃቸው እግሬን ካጠብኩ በቂ ነው አለው። እግር የተባለ በእግር ተከተሉኝ በግብር ምሰሉኝ ነው። የእግር መከተል ፈጽመ በልቡና ተከተለኝ ነው። ሰው ፍጹም እግዚአብሔር የሚከተለው በልቡና ነው። እና ንጽሐ ልብ ሰጥቻለሁ ልቡናን ካነጻሁልህ በቂ ነው
ሲለው ነው። በልጅነት ተከተሉ ያምናችሁ ተከተሉ ልጅነት ተከተሉ። ከዚያ ሲቀጥል ግን ሕጽበት ልቡና ነው ፍጹም አጥቦለታል። ከዚያ በኋላ ንጽሐ ልቡና የምትባለው አማርጌ መጨረሻው አይደለች ንጽሐ ልቡና ሰጥቻለሁ ብሎ አለው ብሎ ነገሩኝ ብለው የኔታ ወርተውኛል። የኔታ ገብረ መድኅን እንዲያ ከሆነ ማስረጃው ይሄ ብቻ አይደለም። ቀጥሎ ስጋው ደሙን ያቀበላቸው ነው። በሕገ ቤተክርስቲያን አባቶቻችን ስርዓት ሲሰሩ በሙሉ ኦርደሩን ተጠብቀው ነው የሰሩት። ሰው መቼም ስጋው ደሙ ተቀብሎ አይጠመቅም። ሰው ቅድሚያ ልጅነት ነው። የምስጢራት ሁሉ መጀመሪያ ጥምቀት። ካልተጠመቀ ስጋው ደሙ መቀበል አይቻልም። መጀመሪያ ቀጥሎ እግራቸውን ካጠባቸው በኋላ ስጋው ደሙን ያቀበላቸው። እንኩ ብልዑ ዝውቱ ስጋዬ ወዝውቱ ደሜ፣ እንኩ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ። እምከመ ይበላዕክሙ ስጋሁ ቅዱስ ወደሙ ክቡር አልብክሙ ክፍል። የስጋውን ካልበላችሁ ደሙን ካልጠጣችሁ ከኔ ጋር ክፍልም የላችሁ የኔ ልጆችም አይደላችሁ ብሎ ክርስቶስ የተናገረው ስጋ ወደሙን የሚቀበል አንድ ሰው ከተጠመቀ በኋላ እንጂ ስጋ ወደሙን ተቀብሎ ጥምቀት የለም። ለምን? አሁን ምንድነው ስጋ ወደሙ ይሄ ሲጠመቅ ምንድነው የሚሆነው? ልጅ ይሆናል። ስጋ ወደሙን ሲቀበል ደግሞ ፈጽሞ ይዋሃዳል። መቼም ሀብት የሚወረሰው ልጅ ለሆነ ነው። ልጅ ሳይሆን ሰው ሀብት አይወርስም። ቅድሚያ ልጅ ነው የሚሆኑት ሐዋርያት። ተቀዳሚ ሆነው ልጆቹ ከሆኑ በኋላ ነው ሀብቱን ስጋ ወደሙን የሚቀበሉ የሚዋሃዱትም ሜሮን እንኳን የሚቀባ ከዛ በኋላ አይደለም። ሀብታት ማግኛ ነው። የልጅነት ማህተም ማለት የልጅነት ማህተም ልጅ ሆነ። ልጅ ከሆነ በኋላ ሀብት ሊታደለው ነው። የሀብት መታደሉ ምሳሌ ደግሞ ቅባ ሜሮን ነው። ከቅባ ሜሮኑ በኋላ ምን ይሆናል? ፍጹም ይዋሃዳል። ንሕነ አባል ወውእቱ ርእስ፣ እኛ ሰውነቶቹንም እርሱ ራሳችን ነው። ይሄ ነው። ከዚህ ጋር በጣም ዕለተ ምስጢር የተባለው አንዱ ይሄ ነው። ይሄ ማለት ቁርባኑ ያቀበለበት ምስጢረ ጥምቀትና ምስጢረ ስጋው ደግሞ የተፈጸመበት ዕለት ስለሆነ ከዚህ ጋር ግን መምርዬ አሁን ስጋው ደሙ አስቀድሞ ሳይሰቀል ቤዛነትን ሳይከፍል ለሐዋርያት ስጋው ደሙን መስጠቱ ብዙ ሰዎች ግራ ያጋባቸዋል። ለሐዋርያት ሰጣቸው ቤዛነትን አልከፈለም፣ ቁራኝነትን አላጠፋም። ማይገቦ ያችን የልጅነት ከጎን ላይ ያለ አባ ጊዮርጊስ ዘጋስጫ እንደነገረን ሔዋን በተገኘችበት ጎን የሞት ምክንያት በሆነችበት ጎን ነው የፈሰሰው በጎን የፈሰሰው ልጅነት የምናገኝበትን እሱ ባልተፈጸመበት ቀድሞ እና ይሄን ምስጢር ነው የፈጸመበትን ከትርጓሜ አኳያ የሚባለው ተመልካቾች ጥያቄ ለሚያነሱ ትክክል ነው። የሚገባ ጥያቄ ሚዲያ አንዱ ጥቅሙ ይሄ አይደለ? ለሁሉ ተደራሽ እንዲሆን የማይችለው ቤተክርስቲያን የማይመጣው ልቡና ያለውን ጥያቄ ደግሞ እርሶት ይመስሉኛል ማለት የሰውን የጠየቀውትን ብቻ ሳይሆን ከልቡና ያለውንም እያነሱ የሚጠይቁ ይመስላሉ። ያው ቢጠይቁልኝ ቢሆን አሁን ቢያነሱት ብሎ የሚያስበው ከሰው ልቡና ያለው እንደሱ ነው። ጥሩ ነው። ይሄኛው ካሳ ሳይፈጸም ሶስቱም ምስጢራት የተከናወኑ ዕለተ ዓርብ ነው። ምስጢረ ጥምቀት፣ ምስጢረ ቅዱስ ቁርባን ወይም ስጋው ደሙ፣ ስጋው የተቆረሰ ዓርብ ነው፣ ደሙ የፈሰሰ ዓርብ ነው፣ ማየገቦ የተገኘ ዓርብ ነው። ሁሉም ዓርብ ነው። ይህ ግን አስቀድሞ ያደረገበት ምክንያቱ ሁለት መሰረታዊ ነገሮች አሉት። አንደኛ ነገ በሞት እንኳን ሕያው ነኝ ነው። በሞት እንኳን ሕያው ነኝ። ቅዱስ ጴጥሮስ ምንድነው ያለው? ይሄንን በአንደኛ መልእክቱ ላይ ሞተ በስጋ ወሐዮ በመንፈስ፣ በስጋ ሞተ በመለኮት ግን ሕያው ነው አለ። በመለኮት ግን ሕያው ነው ያለውን ይህንን እንዲያውም ደግሞ ለይት ሲያደርግ አንድ የመልካ ኢየሱስ ደራሲ ሰላም ለበድነ ስጋከ አለ እመለኮቱ ዘኢተፈልጠ ለሰዓት አሐቲ ከመቅጽበተ ዓይን ህዳጠ። ለስጋ በድን ሰላም እላለሁ መለኮቱ ከመለኮቱ አንዲት ሰዓት እንኳን ላልተለየ ለዓይን ቅጽበት ለዓይን ጥቅሻ ዓይንን ገጥመው ከፍተው እስኪገጥሙት ያህል እንኳን አልተለየም። ይህ ማለት መለኮት ሕያው ነው። ትላንትም ሕያው ነው፣ ዛሬም ሕያው ነው። በስጋው ሞተ ብለን እንኳን ስናገር ሕያው ነው። ነገ በመልዕልተ መስቀል ተሰቅዬ ስጋዬ ቢቆረስ ደሜ ቢፈስ ነፍሴ ከስጋዬ ብትለይ ብሞትም ስንኳን በመለኮት ግን ሕያው ነኝ። ነገ ያለው ዛሬ ነገ የምሰጣችሁ ምን የራሴ ሕያው ነኝ ሲል ሰጣችኋል። አንድ ሁለተኛ ነገ የምሰጣችሁ ስጋዬ ሕያው ነው ሲል መለኮት ያልተለየው
ነፍስ የተለየችው ሕያው ሥጋ ሕያው ደም ሰጣችኋለሁ። ሕያው ሥጋ ሕያው ደም ሰጣችኋለሁ። ስለዚህ ነገ እኔም ሕያው ነኝ እምሰጣችሁ ሥጋና ደም የኔ አካል ሕያው ነው ሲል አስቀድሞ በዕለተ ሐሙስ ሰጥቷቸዋል። የሰጠበት ምክንያት ይህ ነው ማለት ነው። ሲቀጥል ይህ ቁራኝነት ምን የሚባለው በማህፀን ነው የሚተላለፍ የነበረው። ጽንስ ላይ ነው ያጠፋው። ጽንስ ላይ ነው ክርስቶስ ወደ ኋላ መመለስ ሆነ እንጂ እንበለ ዘርአ ቢሲ ሲጸነስና ሲወለድ ማኅተመ ድንግልናዋን ሳይለውጥ ሲጸነስና ሲወለድ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ከመጽነስ በፊት፣ በመጽነስ ጊዜ፣ ከመጽነስ በኋላ ወይም ከመውለድ በፊት፣ በመውለድ ጊዜ፣ ከመውለድ በኋላ እመቤታችን ድንግል ናት አይደልነው። በዚህ ጊዜ በእንበለ ዘርአ ቢሲ ሲጸነስ ክርስቶስ በዘርአ ቢሲ የሚተላለፍ የነበረውን ቁራኝነት ያን ጊዜ ያስቀርቶታል። አጠቃላይ 33 ዓመት በኖረበት ሰዓት ከመወለድ ጀምሮ ያደረገው ካሳ እየፈጸመ ቆይቷል። ካሳ እየፈጸመ እንጂ ቁራኝነትን በማህፀን ነው ያጠፋው የመለሰው። ሲወለድ ገና ሲጸነስ ያን ጊዜ ቆሟል። ለምሳሌ እናንሳውና አንድ ምንጭ ይደፈርሳል። ምንጩ ከደፈረሰ በኋላ ሄዶ ቀጥታ ምንጩ ከነጻ በኋላ ምን ይሆናል? ታች ሁሉ ወራጁ ይነጻል። ምንጩ ከደፈረሰ ግን ወራጁ ሁሉ ይደፈርሳል። እንደዚህም ሁሉ ዲያብሎስ ቁርኝት የጀመረ በጽንስ ነው፣ በሔዋን በአዳም። ያ በጽንስ የጀመረውን ቁራኝነት ክርስቶስ ከእመቤታችን ሲጸነስ በዚያ ነው ያቆመው። ከዚያ በኋላ ግን ያለው ምንድነው ከተባለ አራያነት አለ፣ አራያ የሆነ መሄድ፣ ቤዛነት አለ፣ ህየንተ አዳም መሆን፣ ካሳ አለ፣ እየካሰ መሄድ። ይሄኛው ግን ፍጻሜ ዘውድ ይባላል። የዕለተ ሐሙስ ዘውድ ነው። ዘውድ ማለት የአንድ ሰው በነገስታቱ ዘመን ፍጹም ንግስናው የሚታወቅለት ወይም ክብሩ የሚታወቅለት ከራሱ ላይ በሚያደርገው ነገር ነው። ዘውድ ይደፋለታል። ንጉሠ ነገስት ተብሎ ሲሾም ማለት ነው። ያ የካሳ ሁሉ ዘውድ ለተዓርብ ነው። ለተዓርብ ዘውዱ እንጂ ፍጻሜው ያገኘበት እንጂ ካሳ የጀመረ ቁራኝነትን ማጥፋት የጀመረ በማህፀን ነው። ለምሳሌ ሁለት ነገሮች አሉ በዚህ በማጥፋት። አንደኛው ሰይጣን በማህፀን ሲተላለፍ አብሮ ይቆራኝ ነው የነበረው። ይህንን በእመቤታችን እንዲያውም መንገዱን ቀየረበት ይላሉ። በዘር ሲተላለፍ ይቆራኝ ነው የነበር። ይቅርታ እንደ ብራራ ፈልጌ እሺ፣ ከአባት ዘር ከእናት ደም ሲከፈል አብሮ ሰይጣንም ተከፍሎ ነው ይይዛል። ሀብቱ ነው። ከማን ነው የሚመጣው? ከአባት ነው ከእናት? ሁለቱም። አሁን ለምሳሌ ከእናት ደም ከአባት ዘር ሲከፈል ሕያው ልጅ አይደለ? በዚህ ጊዜ አሁን ነፍስ ከእናትም ከአባት ነው የምትከፈል። ከገሌ አትባልም። ያ ምን ይላሉ አበው ሲገልጹ ክብሪት አለ። ክብሪቱ ሲለኮስ የሁለቱ ግጭት እሳት ይፈጥራል። ያን ጊዜ ግን እሳቱ ሙቀቱም ከበቡም ብርሃኑም ከዚያ ነው የሚገኝ። የሁለቱ ተዋህዶ ከሁለቱ ዘርና ከዘርና ከደም ያ ይገኛል። ያን ጊዜ ሀብቱ ያለበት ነው ይይዛል፣ አይለቅም። ምንድነው ያለ ክርስቶስ ሀባሃሎ መዝገብክሙ ይሄሉ ልብክሙ፣ ገንዘባችሁ ባለበት ልቡናችሁ አለ። ያ ሀብት ነው ተብሎ ተሰጥቷል። አዳምን ሀብቱ አድርጎታል። ሀብቱ በዘርና በደም ሲከፈል ያን ጊዜ አብሮ ሀብቱን አይለቅም፣ እሱ ይቀጥላል አብሮ። እግር መንገዱን የሚነሳ ጥያቄ ከአዳም ኃጢአት አይወረስም፣ የኃጢአት ውጤት ብቻ ነው የምንወርስ ይባላልና በተለይ ሶሻል ሚዲያ ላይ ያለ ሰው ይረዳኛል። የሚወረሰው ለምሳሌ አሁን ጥንተ አብሶ ነው ምን አይደለኛ በቤተክርስቲያናችን ትርጓሜ ጥንተ አብሶ ነው የመጀመሪያው ያዳም ብለን ተናግረን፣ አይ ደግሞ አሁን በተለይ የቴዎሎጂያን መምህራን ይበዛሉ በዚህ ዙሪያ የወረስነው አዳም የሰራውን ኃጢአት ሳይሆን የኃጢአቱን ውጤት ነው እንጂ ኃጢአት አይወረስም ይባላልና በጉባኤ የታስተምሮ እንደው ምን ይባላል እግር መንገዱ? አሁን ሰው የኃጢአት ውጤት የሚባለው ምንድነው? ከገነት መውጣት፣ ሰላም ማጣት፣ መቅበዝበዝ፣ ምድረ ፋይድ መውረድ። ምን ብለው እንደውም አንዱ መምህር ሲመስሉ የሰማሁት ልንገረው። ለምሳሌ ሁለት ሰዎች ዝሙት ፈጸሙ። ዝሙት ሲፈጽሙ እነሱ የኤችአይቪ ቫይረስ ተጠቂ ነበሩና ልጃቸው የኤችአይቪ ቫይረስ በሽተኛ ሆነ። ልጁ በሽተኛ የሆነው የዝሙት ውጤት ነው እንጂ ዝሙቱ አይተላለፈበትም። ቤተሰቦቹ የሰሩት ዝሙት አይደለም፣ የእናት አባቱ የፈጸሙት ዝሙት ሳይሆን የዝሙት ውጤት ነው ቫይረስ የደረሰበት። ስለዚህ የአዳም ኃጢአት ሳይሆን የኃጢአት ውጤት ነው እኛን የደረሰብን። በጣም ጥሩ። አዳም ምንጭ ነው። ሰው በአካል ተገኝቶ በደላ እንልመችም፣ በአካል የለም።
ለምሳሌ ከእርሱ የተወለዱ አቤል አለ፣ ቃየል አለ፣ ሴት አለ፣ እዚያ ቀጣዮቹ ዝርዝሮች አሉ። አሁን የሰዎች ዕፀ በለስን ቆረጡ አንልም፣ የሉም። ዕፀ በለስንም በሉ አንልም፣ የለም። ነገር ግን ባህሪያቸው አዳም ነው። በአዳም በኩል ያ ምንጩ ነው። ምንጩ ዕፀ በለስን ቆርጦ በልቷል፣ አዳም ነው። ያንን ዕፀ በለስን ቆርጦ ሲበላ ከዚያ ከበላው አካል ነውና የተቀዱት የዚያ ተሳታፊ ሆነዋል። ደፍርሷላ የደፈረሰ ምንጭ ላይ ንጹህ ውሃ መቅዳት እንደሌለ አሁን ያ እንደሌለው ሁሉ እየተቀዱ የመጡት ከዚያ ነው። እየተቀዱ የመጡት ደግሞ ከበደለኛው ነው። ከበደለኛውማ ብቻ ይሄ ውጤቱ ብቻ ዕፀ በለስን ከመብላት ውጤት ያለው መባረሩ መቅበዝበዙማ ቢሆን ኖሮ ክርስቶስ በራሱ ባህሪያዊ ውርስን ያነጻ አዳምን እንጂ ሌላውን አይደለም። ያይጠበቅበት ብለኝ ነበር። ምክንያቱም አሁን ሁሉም ቅዱስ ቄርሎስ ይናገራል። የውርስ ኃጢአት ይላታል 71ኛው ምዕራፍ ሃይማኖተ አበው ላይ ገልጿት ይሄዳል። የመጣችብን ይላል የያዘችን። እንዲያ ከሆነ ነጻ መባል ያለበት አዳም ነው። በአዳም ነው እኛም ነጻ መባል ያለብን። ውጤቱማ ብቻ ከሆነ እኛ የሚጠበቅብን ከገነት ወደ ገነት መመለስ እንጂ ውርስ ኃጢአት አለብን ሁሉ አይባልም። የወረስነው በዕፀ በለስ ምክንያት የበላበትን ያችን የመብላቱን ውጤት እንዳለ አብረን ባህሪያችን ነውና በባህሪው እንጂ የዚያ በኋላ ያለውን መቅበዝበዙ ምኑ ሊሆን ይችላል። ይማ ግብሩ ነው ሊሆን የሚችለው። ነፃንም ሊባል አይችልም። ከምንስ ያነፃና እንዲያ ከሆነ የጎሰቆለ ባህሪ ስለወረስን ጎስቁለናል ነው። ሌላ ጊዜ በስፋትም ደግሞ እናየዋለን። እሺ ጥሩ። ይሄ ነገረ ማርያምንም ሊያመጣን ነገረ ክርስቶስንም እያመጣ የሚሄድ ስለሆነ ይሰፋል። በዚህ ቀን ሌላ ቀንድበታል ላይሆን ይችላል። አስፍተን እናየዋለን። ሌላ ሚስጥሩትን ሳይሆን ሐሙስ ዕለታውን በተለየ ቅዳሴ ይቀደሳል። የቅዳሴው አይነቶች አሉ። ሁሌ እንደሚቀደሰው አይደለም። ገጠር ከተማ ማይክ ተከፍቶ ምናምን ሆኖ አይደለምና የሎስሳ ቅዳሴ ይቀደሳል። ከነበረው ለየት ይላል እና እሱን የተወሰነ ቢሉት እነሱ ጥያቄዎች ማለት ለሚነሱ ጥያቄዎች በኋላ ጠይቃለሁ። በጣም ጥሩ። በዕለተ ሐሙስ ድምጽ ከፍተው አይጮህም፣ ቃጭል አይመታም፣ በጸናጽ በሁሉም ነገር በቀስታ ነው የሚደረገው። ከቀድሞ በተለየ መልኩ የሚደረግበት ምክንያቱ አንደኛ ክርስቶስን ያስያዙት በዕለተ ሐሙስ ያኙት በለሆሳስ በሹሹታ ነው። ጸጥ ብለው ነው የያዙት። ድምጽ የለም፣ ጩኸት የለም። ከዚያ እንዲሁ እንደ ማሳያ ይደረግ እንጂ ሙሉ ካሳ ግን አልተፈጸመም። በአደባባይ አልተገለጸም ምስጢሩ። የክርስቶስ መሰቀል፣ የክርስቶስ መሞት፣ ከፍ ብሎ በቀራንዮ ተሰቅሎ ዓለምን ማዳኑ አዋጃዊ ሆኖ ለዓለም በሙሉ ገና ምስጢሩ አልተገለጸምና ሁሉም ነገር በጸጥታ ይደረጋል። የቅዳሴው ስርዓት በራሱ በሚገዋሉ እግዚኦታ የሚተካሉ፣ በስብሐት ለአብ ወወልድ ወመንፈስ ቅዱስ እየተባለ በተንስ የሚተካለ ብዙ የሚተካኳሉ። እንገር ትንሽ ግልጽ ያርጉልን። በእርግጠኝነት ያው አዲስ ነገር ስንሰባ እንወዳለን። አሁን እዚህች ጋር ብዙ አልተለመደችም። አሁን እኔም እንዲነሳ የፈለኩት እሱ ነው። አንደኛ አንዱ ለየት የሚያስብለው አሁን የነግ ቅዳሴ ያለ የሌሊት አለ እኩለ ቀን 6 ሰዓት ያለ ቅዳሴ ሰዓት አልፎ ተርፎ ይሄ የተለየ ቅዳሴ የሚገባበት ሰዓት እንደ ሁሉም አይደለም አይደል? እውነት ነው። እና ከሱ አኳያ ያለው እንገሩን። በዚህ ዕለት ቅዳሴ የሚቀደስ መስዋዕቱም 11 ሰዓት ነው። ለየት ይላል። አንቀጸ ቅዳሴ ፍትሐ ነገሥት ላይ አለ። ስርዓቱ ላይ ቢታይም መልካም እንዳለ ሆኖ ስርዓተ መስዋዕቱ ስርዓተ ጸሎቱ የሚካሄደው ሕጽበተ እግር ይከናወንና ከሕጽበተ እግር በኋላ ቅዳሴ ይገባል። ሕጽበተ እግሩ ስርዓተ ይፈጸማል። ከላይ ጀምሮ ከትልቁ ነው የሚጀመረው። የሚያጥቡ ከፍ ያሉ በማዕረግ ከፍ ያሉት ናቸው። ወይ ፓትሪያርክ ካሉ ፓትሪያርኩ፣ ሊቀ ጳጳስ ካሉ ሊቀ ጳጳሱ ክርስቶስን ወክለው ማሳያ ክርስቶስን ወክለው ማድረግ የሚገባቸው እነዚያ ስለሆነ እንዲያ ይሆናል። ቅዳሴ የሚፈጸመው 11ኛው ሰዓት ላይ ነው። መስዋዕቱ የሚሰዋው ይለየት ያደርገዋል። ይሄ የሚገቡት ስንት ሰዓት ነው? የሚገቡት 9 ሰዓት ይገባሉ። 11 ሰዓት ነው ብዙ ይሄ ቅዳሴ 3 ሰዓት የሚጨርሰው ዝግጅቱም የምኑም ብሎ እንደጠቅላላ ለምሳሌ ያላውን የቅዳሴን ሰዓት 18 ሰዓት ሰው ይጾም ይላል። አንዳንዱ 15 ሰዓት የሚል መጽሐፍ ይገኛል። አሁን ይሄ ማለት 15 ሰዓት የሚለው መጀመሪያውን ጀምሮ ነው። ቅዳሴውን የዘወትር ቅዳሴ 9 ሰዓት አይደለ? 6 ሰዓት ይገባል። 6 ሰዓት ይገባና እስከ 9 ሰዓት ይቆያል። ከ15 ሰዓት የሚሉት 16፣ 17፣ 18 መግቢያውን መሰረት አድርገው ነው። 15 ሰዓት የሚጾም ሰው ለምንድን ነው ከተባለ
15ኛው ሰዓት ቅዳሴ የሚገባበት ስለሆነ የሚያስቀድስበት። ስለዚህ ሁሉም እስከ 18 ግን ያጾማል። ያ ሆኖ አንደኛው መጀመሪያውን መሰረት አድርጎ ቅዳሴ የሚገባበት፣ ሁለተኛው ፍጻሜውን አይቶ መጽሐፍ ምን ይላል 18 ሰዓት ይላል። ይህም 9 ሰዓት ቅዳሴ ይገባል፣ 11 ሰዓት ይወጣል። 9ን 10ን 11ን ቀድሶ ማለት ነው ጨርሶ። ለየት የሚያደርገው የሥርዓተ መስዋዕቱም ልዩ ነው። 11 ሰዓት ቅዳሴ ስለሌለ ለዚያ በፊት የተለመደ የቅዳሴ ይሄ ቃለ እግዚአብሔሩ ለምሳሌ ያልኳቸው በተንሱ ቦታ ስብሐት ለአብ ስብሐት ለአብ ወወልድ ቅዱስ የሚል ተንሱ ለጸሎት አይልም። አቡነ ዘበሰማያት እየተባለ በሰላም ቅዱስ የሚባለው ማለት ነው። በሱ ትክ አቡነ ዘበሰማያት እየተባለ ይሄዳል። እግዚኦ እግዚአ ሕያዋን አይባልም ገና ነውና። ገና ሞተ እያለን አይደለ? ሞቱን እያወራን አይደለ? የሕያዋን ጌታ ነኝ ብሎ መቃብርን ድል አድርጎ መቃብርን ክፈቱልኝ መግነዝ ፍቱልኝ ሳይል ገና ያ እንትን አላለምና ስለ ኑዛዜ ፈንታ ምንድነው የሚባለው? ይሄ ጌታ አንሰው ይቀደስ ብሎ እግዚኦ መሐረነ ክርስቶስ ነው የሚባለው ፈንታ ኪርያላይሶ ይባላል። በጠቅላላ 99 ነገደ መላእክት ባንድ የሚኖሩት ባንድ ከነዚህ ተለይቶ ስለነበረ እነዚያን የሚያስታውስ ስብሐት ለአብ ወወልድ ወመንፈስ ቅዱስ። ተንሥኡ ለጸሎት በራሱ የአዳም ጸሎት አይደለም። ገና አዳም በመቃብር ተንሥኡ ለጸሎት አላለም። ይሄ ሱባኤውን ቆጥሮ መቼ ትመጣለህ ያ 5500 ዘመን ሲፈጸም እመጣለሁ ብሎት ስለነበር ያችንን አዳም ቆጥሮ ይጠብቃል። በዕለተ ዓርብ ክርስቶስን ዘጌት ሲልበት ዕለተ ዓርብ ሰዓቱ እየመሸ ሲሄድ 9 ሰዓት አካባቢ ተንሥኡ ለጸሎት አለ ማለት እንፈልገዋለን። ያ ግን አልተፈጸመምና ተንሥኡ ለጸሎት አይደረግም የማይባልበት ምክንያቱ ይሄ ነው። እና ቅዳሴውም ቃለ እግዚአብሔሩ ለየት ይላል። የሚፈጸምበት ይሄ በጠቅላላ የመስዋዕቷ የሚፈጸምበት ሰዓትም ልዩ ይሆናል። እነዚህ ሁሉ ለየት ያለ ቀን ሆኖ የሚፈጸምበት ነው ማለት ነው። የጸሎተ ሐሙስ ላይ መቁረብ ያለበት ሰርተናል። ምዕመናን ሂዱና ይዩት። በጸሎተ ሐሙስ ዙሪያ የቅዳሴው ስርዓት ከሌላው የተለየ እንደሆነ መምህራችን አስተምረውናል። ግቡና ይዩት፣ ገልጠውልናል። መቁረብ ያለበት ሰው ግን ማን ነው? መቁረብ ያለበት ማንኛውም ሰው መቁረብ ይችላል። ምክንያቱም አሁን ሰው ካህናት ብቻ ይመስለዋል። አመክኖ ያነሳል ሰው አይ የቆረቡለቱን ሐዋርያት ብቻ ናቸው፣ ሐዋርያት ብቻ ከቆረቡ ደግሞ ምዕመናን ናቸው፣ ምዕመናን ሳይሆኑ ካህናታቸው መቁረብ ያለባቸው የሚል አመክኖዎች እንት ይላሉ። እንዲያ ከሆነ በእለቱ አሁን የተፈተተው ክርስቶስ ስጋና ደም የሚሰጠው ያ ነው። ያ ያደረገው ሁሉም ከበዝህ ግበሩ ማለት ዘበልዐ ሥጋዬ ወሰተየ ደሜ ስጋዬን ብሉ ደሜን ጠጡ ብሎ አንድ ጊዜ አዋጅ ነግሯል። አዋጅ ከነገረ በኋላ ምሳሌውን እናድርገው እንጂ የሚቀደሰው ቅዳሴና የሚፈተተው ስጋ ግን አማናዊ ነው። የሚሰጠው ደም አማናዊ ነው። ስለዚህ ማንኛውም ከቀድሞው የተለየ የቅዳሴው ስርዓቱ ያቀዳደሱ የመስዋዕት አቀራረቡ ሰዓቱ ይቀየርና ይለወጥ እንጂ መቁረብ ግን የትኛውም ሰው መቁረብ ይቻላል። የሚከለከልበት መንገድም የለም። ለምን አመክንዮን እናንሳ ከተባለ በእለቱ እግራቸውን የታጠቡ ሐዋርያት ናቸው። ሌላው መታጠብ የለበትም አያስብልም መቼም። ምክንያቱም ሐዋርያት ብቻ ናቸውና ስጋው ደሙን የተቀበሉ አይ ሌላው ምዕመን ሳይሆን ካህናት ብቻ ናቸው ስጋው ደሙን መቀበል ያለባቸው የሚል ጥያቄ እንኳን ከተነሳ በእለቱ እግራቸውን የታጠቡ ሐዋርያት ናቸውና ምዕመናን አልታጠቡምና ምዕመናን አይታጠቡም ይባል ስለማይቻል ማንኛውም ምዕመን መቀበል ይችላል። ዋናው ትልቁ ነገር ያን ጊዜ ለስጋው ለደሙ በቅቻለሁ የለም ለዚያ ተዘጋጅቶ መጠበቅ እንጂ ስጋም ያ ቁርባን ለየትኛውም የተከለከለ አይደለም። ለምን ከተባለ ቅድም ያነሳዋቸው ምሳሌያዊ ሳይሆን አማናዊ ስጋ መለኮት ደመ መለኮት ነው እየተፈተተ ያለ። ለየትኛውም የተከለከለ አትቁረቡም ያለ የለም። እንደሚቀደስ እንደሚቆረብ ስጋው ደግሞ እንደሚፈተት ተነግሯል፣ መጽሐፍን ተቀምጧል። ግን እገሌ ይቁረብ እገሌ አይቁረብ እገሌ ይቀበል እገሌ አይቀበል ይሄ ሐዋርያት ነው ይሄ ካህናት ነው ይሄ ምዕመናን የሚል ግን የለም። ስጋ መለኮት ደመ መለኮት ከተፈተተ ለምዕመናን ጭምር ነው። መፈተቱ እኮ ለካህናት አይደለም። እዚያው ውስጥ የሚፈተተው ለካህናት ነው የተፈተተው አይደለም፣ ለመላው ምዕመናን ነው። እንዲያውም እኮ አሁን ላይ ካህናት እንዲቆርቡ የለም ቅዳሴ የሚቀደሰው ካህናት ነው ጊዜ ይቆርባሉ። የትንሣኤ ዕለት አሁን ሐሙስ ዕለት የቆረበው የትንሣኤ ዕለት ይቆርብ አይደለም። በዋናነት መፈተቱና ቁርባን መፈጸሙ ስርዓተ ምስጢር መከናወኑ ያልቆረቡ ምዕመናን ያልተቀበሉ ምዕመናን እንዲቀበሉ ነው። ለምሳሌ የትንሣኤ ዕለት ለመቀበል ቢያቅተው ሰው ሊኖር ይችላል። በድካም በስራ ብዛት በልዩ ልዩ ምክንያቶች በተለያዩ ነገሮች የማይቻለው ከሆነ ያን ጊዜ ቢቆርብ እንዲያውም የተሻለ ይሆናል ማለት ነው።
እንጂ ሁሉም ይቆርባል። ለሁሉ ነው የሚፈተተው። ለካህናት ብቻ የሚፈተት ስጋ መለኮት ለመለኮት ስለሌለ ማለት ነው። መልካም እግዚአብሔር ያክብርልን። እጅጉን አድርጌ አመሰግናለሁ መምህር።